ናቲ እንግዲህ አምሮታል። አዎ ይሰጠው የምትሉ ላይክ አድርጉ። አዎ ይሰጠው። ኧረ ናቲ በሳቅ ሞትኩኝ እኮ የናቲ አክሽን ማለት ነው። ከቂጥ እስከ ምኗ ድረስ እኮ ነው ዞር እያለ እያያት ያለው። ኢየሱስ እውነትም ያስፈራል እኮ ነግሮን ራሱ ማለት ነው። እኔ ራሱ እኮ በቃ አውቶ ምናምን እናንተ ብቻ ስሩ ምንም ነገር እና ሄልዬ ደግሞ እንዴ ተረጁ አዎ ተረጁ እና ደግሞ ያለው ነገር አለ። አንድ ሰው አምኖ ቤት መጥቶ ብዙ ነገር ሊያደርግ ይችላል እና ገብቶናል እንግዲህ እና ውዶቼ ማሮቼ ዛሬ እንግዲህ ባበደ ፕራንክ መጥተዋሉ። ሄልዬ እንዴ በኢየሱስ ክርስቶስ እንዴት እንደተለዋወጠች በአንዴ ማለት ነው። እና ምን አይነት ኩሩ ሴት እንደሆነች በደንብ ማየት ትችላላችሁ። እያንዳንዳችሁ ቪዲዮ የምታዩትን ነገር ሪሊ አድርጋችሁ ልጅቷን ባለጌ የምታረጉት ከዚህ መረዳት ትችላላችሁ። ከሱ ጋር ምንም ነገር ብታረግ ራሱ ምንም የሚደብር ነገር አይደለችም። እሷ ከነ ክብሯ ያለች ስማርት የሆነች ልጅ ናት። ዛሬ እንግዲህ ናትዬ ማለት ነው እንዴት እንዳደረገው የምር ማለት የምር በቃ አምሮት እኮ ትክክለኛ የፕራንክ ወጥቶ እኮ ነው የሰራው። ልክ እንዳማረው ሰው እኮ ነው አክት ሲያደርግ የነበረው። ግን ልጅንማ ያምረዋል። ሄልዬ ማሰብ አለብሽ እንዴ! ያምረዋል እኮ ምን ሆናችሁ ነው እናንተ አይደለ ውዶቼ? 2 ዓመት ሙሉ እያለ ከአሁኑ ሁለት ዓመት እያለ ነው። 2 ዓመት ሙሉ ምንም ያደረገ አይመስለኝም። ወይኔ እናቴ! እንግዲህ ያመጣችሁት ወሬ ነው እንደዚህ አይነት ነገር የሚያስወራኝ እና አዎ ሄልዬ እንግዲህ አስቢበት እንዴ ስጪው። እንደውም እንደኔ ሀሳብ ምን እንደማስብ ታውቃላችሁ? ብትሰጪው መልካም ነው። እናንተ ቶሎ የምትጋቡ አይመስለኝም ሳስብ ማለት ነው። ምክንያቱም እሱ ገና ይሄዳል፣ ብዙ ፕሮሰስ አለው። ከዛ በኋላ እንዲህ ልጁ በአእምሮት አናቱ ላይ ነው የሚወጣው። ስለዚህ ሌላ ቦታ ሳይሄድብሽ አስቀምሽው አይመስላችሁም? ብዬስም እኔ ራሱ የሄድኩኝ እኮ እና ማለት ነው። አስቀምሽው። ናትዬ ራሱ እንደዚህ አይነት ሰው አይደለም። እንደው ያው ፕራንክ ላድርግ ለማለት ያክል ነው እንጂ እንደዚህ አይነት ሰው የሚፈልግ አይደለም። ብቻ እኛም ፈታ አርጋችሁናል የኔ ማሮች፣ ሁሌም ፈታ በሉልን። በቃ ዛሬ ራሱ የትላንቱን ሙዳችሁን አጥፍታችሁ ማለት ነው ዛሬ ባማረ በሚያስቅ በድሮ አክታችሁ ማለት ነው የመጣችሁት። አሁን እንደዚህ ነውልን። ምክንያቱም ይሄንን ፍቅራችሁ ነው የምንፈልገው። ትላንት እንግዲህ ትንሽ ተጨቃጨቃችሁ ተብሎ ማለት ነው እና አዳሜ ማለት ነው እየተቀደዱ ነው ታውቃላችሁ። ስለዚህ ማለት ነው አሁን እንግዲህ በደንብ አድርጋችሁ ይሄን ፍቅራችሁን አጣጥሙ። ምክንያቱም እናንተ የምትለያዩ ሰዎችም አይደላችሁም። በእንደዚህ አይነት ነገር ለ5 ደቂቃ ያህል ነገር እናንተ የምትበገሩ አይደላችሁም። ምክንያቱም ከዚህም በፊት ስንት ዓመት ሙሉ አብረሃት ኖረ እንኳን እንደዚህ አይነት ነገር ያላደረጋችሁ ናችሁ። እንኳን አሁን ይቅርና ማለት ነው ብታረጉም ደግሞ ኖርማል ነው። ብቻ ራሳችሁን ጠብቃችሁ ተማምናችሁ ማለት ነው። ግን ሄልዬ ደግሞ እንደዚህ አይነት ሰው አይደለችም። እንዲህ በክብሯ የምትደራደር አይደለችም። ያው ስራ ስለሆነ ከብዙ ሰው ጋር ልታሳልፍ ትችላለች። ከብዙ ሰው ጋር ልትገናኝ ትችላለች። ልትቃቀፍ ትችላለች። ብዙ ነገር ልታሳይ ትችላለች። ግን ያው የስራው ነገር ሆኖባት ነው እንጂ እንደዚህ አይነት ሰው እንዳልሆነች እኛም እናውቃለን። ይሄንን ደግሞ ያያችሁ እናንተ በቃ እሷ እንደዚህ ናት ከ32ቱ ጋር የምትለጠፍ አንቺ መጋዣ ማለት ነው። አንድ አለሽ አሮጊት ሽንትሽ የቀዘቀዘ ማለት ነው። ገና ለ2 ወር ላወቅሽው ወንድ ማለት ነው ጠጠጠጠጠጠ እያልሽ የምትንጣጭው ማለት ነው። ሲቀጥል የት አውቀሽ ነው? ምኑን አውቀሽ ነው? ይሄን ያህል ደግነቱ ተከራከሪለ። እኔ ምን አገባኝ? ምን ይመለከተኛል? ግን ባትነኪ ጥሩ ነው። ጊዜ ላይ ከእንደዚህ ከመለጣጠፍ ትላለች እርጉም ማለት ነው። ትለጣጠፋ አንቺ አንድ አሮብሽ አይደለ እንዴ? አረብ ሀገር ቁጭ ብለሽ ልጅሽን በስነስርዓት ማሳደግ ስቺ ቁጭ ብለሽ የልጅሽንም ስም ታስጠሪ እናት እየተባልሽ የልጅሽንም እያሰደብሽ ያለሽው ብትከበሪ ብታቂ እኮ ማለት ነው። ወይ ማስማማት ነው ወይ ዝም ማለት ነው። ያውም ሴት ሆነሽ ማለት ነው። ሴት ልጅን መሳደብ፣ ሴት ልጅን ዝቅ ማድረግ፣ ወንድ ልጅን መካም ማለት ነው። ሲጀመር እኮ አወቅን እኮ በቃ አልታመመም። ሆስፒታል ከነ መረጃ እኮ ሰማን እንዳልታመመ። ግን በጣም አጨበጨብሽ። ይሄን ሁሉ ሀሳብ የሰጣሽው አንቺ ነሽ። እና ደግሞ እኔ እንደዚህ ያደርጋለሁ። አንቺ ማነሽ?
አምስት ሺህ ፎሎወር ራሱ አልሞላሽም። ዝም ብለሽ ታርገበግቢያለሽ እንዴ? ከዩቲዩብ እስከ ቲክቶክ ምን አይነት ተጽዕኖ ፈጣሪ ሆነሽ ነው ግን ራስሽን እንደዚህ እያካበሽ ስለ ሄሉ የምታወሪ? ስንት ስማርት የሆኑ እህቶች አሉ፣ ከድምጻቸው ከንግግራቸው ከነምናቸው ማለት ነው። ምን የመሳሰሉ ስማርት የሆኑ እህቶች አሏት ሄሉዬ። አንቺ 2,000 እንኳን 3,000 5,000 ሳይሞላሽ ቲክታክርሽ ፎሎወርሽ ማለት ነው ላይክ እንኳን 100 እንኳን ማይሞላ ላይክ ይዘሽ እንደገና ደግሞ ዩቲዩብ ይሄን ደግሞ ይዘሽ ማለት ነው ይሄን ያህል ራስሽን ቲክቶክ እና ዩቲዩብን እንቀውጠዋለን። በወሬ ነው የምትቀውጡት። እሱማ በወሬ ትቀውጡታላችሁ። ወንድ በመቀለብ ወንድም በመጦርማ ቀውጡታው። እኛም በሱ እንስማማለን። ምክንያቱም ያው ወንድ መቀለብ ስለሆነ ስራችሁ ማለት ነው። ስለዚህ ዝም ብለሽ ምትደግፊው መደገፍ ነው እንጂ እንትን አትበይ። አሁን እሱን ወደሽ መቼስ እሱን ወደሽ አይደለም ስለሱ እልክ ነው እንደዚህ የልዬ ነገር እንደዚህ ያጨለለሽ ያለው እንጂ ታውቂዋለሽ። ሲጀመር የት ታውቂዋለሽ? የገረመኝ ነገር ማንንም ይዘና ማንን ይዞ መጣ አልመጣ፣ ቆይ ከማን ጋር ነው ይውሉ? እኛ ምን አገባን? ከማንም ጋር ይምጣ ዌልካም ብለን እኮ ነው የምንቀበለው። እንደውም ባይገርምሽ አንቺ ነሽ እኮ እኛ እሱን እንድንጠላ ያደረግሽ ያለሽ። እንደውም አንቺ ነሽ እኮ የምሬን ነው የምልሽ። አንቺ ሄልዬን ስትናገሪ እኛም እሱ ልንናገር እንችላለን እንጂ እኛ ለሱ አሁንም ቢሆን ለሱ ጥላቻ የለንም። እሱን እንድናገር የምታረጊ ራስሽ ነሽ ነሽ እሱን እንድንናገር የምታረጊ ገባሽ? ሲጀመር ልጁን በእንደዚህ ደረጃ ራሱን እንትን እያልሽ ልጁን ባታዋርጂው ለራሽ ጥቅም ብለሽ ማለት ነው። ስለዚህ ብንከባበር ይሻላል። ይዘሽው ዝም ብለሽ ራስሽ ተንከባላይ ላዩ ላይ ማለት ነው። ወንድ ብርቅ ስለሆነብሽ እንትን በይው እና ውዶቼ ማሮቼ፣ ዛሬ እንግዲህ ሄልዬ ደስ በሚል ነገር መጥተዋሉ በሚያስቅ። ስለዚህ ሄልዬና ናትዬ እንግዲህ እምር ብሎባቸው ደስ በሚል ነገር ባማረ ነገር፣ ቀጣይ ደግሞ በቀለበት በብዙ ነገር ይመጣሉ። ናትዬ የግድ ቀለበት አድርጎላት እንደሚሄድ የታወቀ ነው። እንግዲህ ፍቅራቸውን ፈጣሪ ያጣፍጥላቸው። ከመጋኛ ከሸረኛ ከተንኮለኛ ከአሽሙረኛ ፈጣሪ እናንተን ይጠብቅ። ሁሌም ድምቅ ፍክት ትበሉልን እና ወዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔነታችሁን ግፉኝ አሁን ወደፊት ግፉኝ እና እኛ ለማንም ወጠጤ ማለት ነው ቦታ አንሰጥም። ሄሉም እንደዛው ማለት ነው። ማንንም ማሰማ መስራት ያለባትን ምሰራ ጀግና ናት። ምንም ብትሉ እሷ ወደ ስራዋ ነው እንጂ የእናንተን ንግግር ሰምታ የምትሸበር ወይም ደግሞ የምትደናገጥ አይደለችም። ስራዋን ይዛ ነው የምትሄደው እና እኛም እሷን ይዘን ወደፊት። ዋናው ፍቅር ነው። ፍቅር ከምንም በላይ በቃ እንዴት አድርጌ ልንገራችሁ? ይገባቸዋል። ፍቅር የማያውቅ እየመጣ ያለቃቅስ አይደለ ውዶች? በተረፉ